ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ይሉ ነበር። የልጁ አይን ላይ ምንም አይነት ተጽዕኖ የለውም ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያርስ የሚፈልገው ምርት ነው። ያንን ለመግለጽ ፈአቱ ሐርተኩም ዐና ሽእቱ እርሻችሁን በፈለጋችሁበት አቅጣጫ ነው ቶሎ ማሳህን እንግዲህ በዚህ አቅጣጫ ተብሎ አይገደም ይመቸኛል በመትለው። አሁንም ግንኙነት ሲደረግ የሁለቱ ሰዎች ስምምነት ነው ፖዚሽኑን የሚወስነው እንጂ ባል የክርስቶስ ምሳሌ ነው፣ ሚስት ደግሞ የቤተ ክርስቲያን ምሳሌ ናት ማለት ነው። ክርስቶስ አንዲት ቤተ ክርስቲያን አለችው፣ ለባል አንድ ሚስት ይኖረዋል። ቤተ ክርስቲያን አንድ አምላክ አንድ ክርስቶስ አላት፣ ሚስት አንድ ባል ይኖራታል። ክርስቶስ ለቤተ ክርስቲያን የኖረ ነው፣ ባል ለሚስቱ ይኖራል እንጂ ለራሱ አይኖርም። ክርስቶስ ለቤተ ክርስቲያን እንደኖረ ባል ማለት ለሚስቱም ይኖር፣ ቤተ ክርስቲያን ለክርስቶስ እንደምትኖር ሚስት ማለት ለባሏ የምትኖር ማለት ነው። ለዚህ ነው በክርስቶስና በቤተ ክርስቲያን የሚመሰለው።